የቃል ኪዳኑ በረከት አይገባንም? እጅግ ሚስጥራዊ ከመሆናችሁ የተነሳ ከትውልዱ ጋር የሚያገናኝ የቅብብሎች ድልድይ መስራት አልቻላችሁም። እንደኔ ያለውም በከተማችን በቅርብ ካሉት ካህናትና አገልጋዮች ጋር ብቻ እየተጋጨና እየተፋጨ እያማ እየናቀ እንዲኖር ፈርዳችሁበታል። እውነት ከሆነ ይህ ብቻ እንኳን እናንተን አያስጠይቃችሁ? በአፍላ ትጀምራላችሁ፣ በወረት ትተውታላችሁ። ያወቃችሁትን ትረሳላችሁ፣ ያላወቃችሁትን ለማወቅ ትጥራላችሁ። የያዛችሁትን ትረግጣላችሁ፣ የረገጣችሁትን ትይዛላችሁ። ምኞታችሁ ልክ የለውም፣ አምሮታችሁ ብዙ ነው። ያማራችሁን ስታገኙ ወዲያው ይሰለቻችኋል። ተው የተባላችሁትን ትሸራላችሁ፣ የተከለከላችሁትን ትደፍራላችሁ፣ የተፈቀዳላችሁን ችላ ትላላችሁ። ቤተ መቅደስ እንዳትገቡ ብትከለከሉ ወደፊት ቤተ መቅደሱን በመስተዋት ሰርታችሁ መቅደስ ባትገቡም እንኳን ሁሉን ከውጭ ሆናችሁ ማየት ትፈልጋላችሁ። ሁሉም ማወቅ ትፈልጋላችሁ፣ በአንዱም ግን አትጠቀሙበትም። ሁሉ አላችሁ ግን ባዷችሁን ናችሁ። ሃይማኖት እንጂ እምነት የላችሁም። መድኃኒት ነው ያልከኝ? መቀመሚያውን ነግሬህ ማርከሻውን ሳልገልጥልህ መጀመሪያውን ብቻ ሞጭ ልፈህ ትተህ ትሄዳለህ። ጥበብን ሀግዕዝ ብዬ ላስተምርህ ብሞክር መንደር ውስጥ በቃረምካት ዕውቀት ተመክተህ በመሰልቸት ሆሳብ ብለህ ቀድመህ ትዘጋዋለህ። የግል ታሪካችሁ ቢታይ ወጥነት የጎደለው የተማሪ ኮፌዳ ውስጥ ያለ እህል ይመስላል። ተምራችሁ ዕውቀት ስታገኙ፣ ሰርታችሁ ሀብት ስታፈሩ፣ ከላይ የሆነችሁበትን ሀገር ለቃችሁ ሰፋ ወዳለው እንሂድ ብላችሁ እንደገና ከታች ትጀምራላችሁ፣ ትቀጥላላችሁ። በመጨረሻ ከጀመራችሁበት ትገኛላችሁ። ቸኩላችሁ ትወስናላችሁ፣ ወዲያው ትጸጸታላችሁ። ደግሞ በጽኑ ታማችኋል። ከታሪክ ፍቅርንና ልማትን ሳይሆን ጥላቻንና ጥፋትን ለየታችሁ ትቆፍራላችሁ። ከዚያም ቀጥላችሁ የከበረ ማዕድን እንዳወጣችሁ ሁሉ በኩራት ደረታችሁን ነፍታችሁ ሳትመርጡ ሁሉም በአደባባይ ትዘሩታላችሁ። እናም ወደ ኋላ ስለተረካችሁና ስለ ቅርሳችሁ ባሰባችሁ ቁጥር ፍርሃትና ሀፍረት ይሰማችኋል። ስለሆነም ከኋላ ታሪካችሁና ክብራችሁ እየራቃችሁ መጣችሁ። የአሸናፊነትንና የተሸናፊነትን ትርጉም በአንድ ላይ የያዙ ሐውልቶችን ታቆማላችሁ። ለግልጽነትና ለነጻነት እያላችሁ በምታደርጉ ሽኩቻ እርቃን ወደ መሆን ወረዳችሁ። ቅቤ ላይወጣችሁ ትናጣላችሁ። በዚህ ዓለም ጥድፊያ ታማችኋል። ሀገራችሁን ትንቃላችሁ። ጥላችሁ ለመሄድ ትፈልጋላችሁ። ከሄዳችሁ በኋላ ደግሞ አፍታ ሳትቆዩ አገሬ ናፍቀኝ ትላላችሁ። በቁማችሁ የናቃችሁትን የሀገራችሁን አፈር በሞታችሁ ልትለብሱት ትናፍቃላችሁ። ለሀገሬ አፈር አብቃይ ብላችሁ በድናችሁን ልካችሁ የወገናችሁን ልብ ትሰብራላችሁ። ግብዝነታችሁ መጠን የለውም። ሁለት ሀገር እንዲኖራችሁ ትፈልጋላችሁ። አንዱም በደም ሌላኛውም በመታወቂያ ታስባላችሁ። ከአንዱም ግን በአግባቡ አትኖሩ። ዘመናችሁም በምልልስና በመዋተት ያልቃል። ምን እንደምትፈልጉ አታውቁምና ፍለጋችሁ አያልቅም። በዚህ የተነሳ ሚስጥር ለመካፈል ቅርስ ለመረከብ የሚያስችል ስብዕና አልገነባችሁም። እኛ የመገናኛውን ድልድይ ስላልሰራንና ከእናንተ ስለራቀን ሳይሆን ስለማታዩት ወይም ማየት ስለማትፈልጉ፣ አለበለዚያም እንደ ልቦለድ ገጸ ባህሪ የራሳችሁን ያሸበረቀ አስረካቢ ፈጥራችሁ እውኑን ሳይሆን ምናባችሁን መረከብ ፈልጋችሁ ስለምታጡት ነው። እኛ ደግሞ እናንተ ታዩን ዘንድ አላሸበረቅንም፣ ማሸበረቅም አንፈልግም። በዚህ ምክንያት ለእናንተ ሚስጥር ለመንገር ቅርስ ለማውረስ እጅግ ከባድ ሆኗል። እኛ አባቶቻችንን እናምናለን፣ በእነርሱ ደስ ይለናል። የነገሩን ተቀብለን ቃል ኪዳናቸውን ጠብቀን እንኖራለን። ጽላተ ሙሴ አክሱም ጽዮን እንዳለች ሲነግሩን መጋረጃ ገልጠን ሳጥን ከፍተን እንያላልም። ጌታ የተሰቀለበት የግማደ መስቀሉ ክፋይ ግሸን ማርያም አለ ሲሉን ቆፍረን አውጥተን እንመልከት አላልንም። ቅዱስ ጽዋ መንዝ ውስጥ አለ ሲሉን ዋሻ እናስስ አላልንም። አባቶቻችንን አምነን ሀገራችንን የበረከት ምድር መሆኗን ተረድተን የጌታችንን የጸጋ ስጦታ ተቀብለን በእምነት እንኖራለን። ምንም የለንም፣ ሁሉ ግን የኛ ነው። ድሆች ብንባልም ባለጸጎች ነን። የተራቆትን ብንመስልም የጸጋ ልብስ አለን።
ሐዘንተኞች ብንመስልም ደስተኞች ነን። ስለ ሀገራችን መባረክ፣ ቅድስት ሀገር መሆን፣ ቅዱስ ቅርስ በእጃችን እንዳለ ዓለም እንዲያረጋግጥልን አንፈልግም። የሌለንን አለን ያልተሰጠንን ተቀበልን ብለን የምንኮፈስ ግብዞች አይደለንምና የሌለንን ነገር ለመጠበቅና ለመታመን ስንል ስጋችንን እየጎሰምን በገዳም ለመኖር የምንወስን ጅሎች አይደለንምና። አንተ ደግሞ ፍለጋው የማያልቀው የዚህ ትውልድ ናሙና ነህና አምነህ ሂድ ብልህ አትቀበለኝ። እንደ ቶማስ ባይነህ ካላየህ በእጅህ ካልዳሰስክ አትረካም። የትውልዱ ህመም ይሄ ነው። አንተም የዚህ ህመም ተጠቂ ትውልድ ምሳሌ ነህና ጫፉን ነግረንህ በእምነት እንድትኖር ችላ ብንልህ እንኳን ፈልፍለህ ለማወቅ ትዳክራለህ። ያወቅከውን ደግሞ ትዘራዋለህ። አንተ የትውልዱ ጥሩ ናሙና ነህና አንተን ሊያቆምህ የሚችለው የመንገዱ ማለቅ ብቻ ነው። ሩቅ መንገደኛ የሚቆመው አንድም መንገዱ ሲያልቅ አለበለዚያ መንገደኛው ራሱ ሲያልቅ ነው። አንተ የተጓዝከውን ገና ብዙዎች ይጓዙታል። ያወቅከውንና የደረስክበትን መጻፍ ስለማይቀር ያንን ተከትለው ብዙዎች ይጓዛሉ። ግን ልብ በል፣ ብታገኙትም አታምኑም። እርሱ ራሱ ለመሆኑ ምን ማረጋገጫ አለ ትላላችሁ? አንተ በነገርካቸው መሰረት ሌሎች ካላመኑልህ ደግሞ አንተም እምነትህ ይከዳሃል። ራሳችሁንና የራሳችሁን እውነት የምታረጋግጡት በምዕራቡ ዓለም መለኪያ ብቻ ስለሆነ ነው። አየህ? አዎ፣ አንተ እንደገመትከው ቅዱስ ጽዋ በእመጓ ቆላ ውስጥ ይኖራል። በመንፈስ ቅዱስ የተመረጠችውን የቅዱሱን ጽዋ ማረፊያ ቅድስት ቦታ የት እንደሆነች በአቅም አንተን መርቼ ለመውሰድ ስልጣንም ፈቃድም የለኝም። መንገድህን ለዘጋብህ ግን ፈቃዴ አይደለም። እንደ ቅዱስ አድሪል በድካምህና በመሻትህ ትደርስበት ይሆናል ወይም አትደርስበትም ይሆናል። ሁሉ በእግዚአብሔር ፈቃድ ይሆናልና።